Results. Boom. What's up everybody? እንግዲህ ዛሬ አይ ቲንክ ዛሬ ብሎግ ቪዲዮ ነው የምሰራላችሁ። በዛሬ ቪዲዮ ላይ እንግዲህ ብሎግ ቪዲዮ ነው የሆነ ድምፅ ምናምን ነገር ያስተጋባል አይደል? እንደዚህ ሲሆን ያስተጋባል። ያው እንግዲህ ዛሬ ብሎግ ቪዲዮ ነው የምንሰራው። ሩቲንም አይደለም ዴይሊ ላይፍም አይደለም። ስለዚህ ጀስት ደግሜ የማላሳልፈው አይነት ከስንት አይነት ቀናች እሷም እንግዲህ ወሳኝ ነገር በዛሬ ቀን የምናደርጋለን። ወሳኝ ነገር የሚለው ቀለም ቅብ ስራ የምንሰራው እንግዲህ ያሳየኋችሁ ቤት ምናምን ነገር ቀለም መቀባት ነው። ዛሬ ያልቅልናል። ዛሬ ካላለቀልን ነገር ከሆነ ደግሞ ነገ ያልቃል ማለት ነው። አለቀም ዞሮ ዛሬ ያለችኝ ቀን እንጠቀማለን። ነገ ወደ ስራ መመለስ ስላለብኝ እንግዲህ ዛሬ ቀን የበዓል ማግስት ላይ ያለ ነው፣ የገና ማግስት ማለት ነው። በዚያ ቀን እንኳን አደረሳችሁ ማለት እፈልጋለሁ። በተረፈ ግን በዚች ቀን ቀለም እንቀባለን። እንግዲህ ፓስፖርት ይሆናል ብዬ አስባለሁ። ቀለም ገዝተናል፣ ዕቃ ምናምን ነገር ገዛዝተናል። አሁን ወደ ወደ ስራው ነው የምንገባው። ከነዛ ግዴታ አለ ሮሎ ይችላል ያለው ተሽከረከራል። ሰው እቃ ብዙ ማልከፋፈተ ነው ለያሰጋይስ እንግዲህ አሁን እቃውን ገዛስተን እየተመለስን ነው። ይሄ ቤስተራል የተረሰነ እንግዲህ ገዛ ቤት ወደዛ ነው። በዓል ግን ዛሬ አይፈለሰውም እኮ ነው። እኛ ስራ ነው የገባነው። ለማንኛውም የበዓል ማግስት ነው ያለነው፣ የገና ማግስት ሁለተኛ ላይ ነው። ሁለተኛ ላይ ያሰ እንግዲህ አሁን ለስራ የምንዘጋጅበት ቤት ነው። ይሄ ዳሩ እኮ ዳር አልተጸዳ ማለት ይሄኛው ያሰ እንግዲህ ዛሬ ለቀለም የምንዘጋጅበት ፓርቲ ነው። ኖርማል ቤት በዚያ ነጣውም አንችልም እንጂ ላሳየ ነበር። ይህን ይመስላል። እንቀባት ቤት ነች። ባኛ ቤቱ ዝም አይቀባም። ባኛ ቤት ቴሌፎን ሳክላ በቃ ተከፍቷል። በዚህ አጋጣሚ የሲስተር ቤት ነው። እዚህ ቤት የምንቀባው ለሁለተኛ ጊዜ ማለት ነው። መጀመሪያ የምትከራይበት ቤት ሌላ ጊዜ ሰርቼ ነበረ። ዛሬ ግን ኖርማል በራሷ ቤት ላይ ደግሞ ድጋሚ
የራሷን ቤት ለመቀባት የመጣ ነው። ያኔ ከላይ በነበረችበት የነበር ኮንዶሚኒየም ቤት የቀባሁት። ዛሬ ደግሞ እንግዲህ ከወንድሞቼ ጋር ሆኜ ዋናው ቤት እንቀባለን ማለት ነው። በህይወቴ እንግዲህ በቀለም ቅብ ስራ ላይ ዛሬ አራተኛ ወይ ሶስተኛ ኤክስፒሪየንስ ነው የሚሆነው። ብቻ ግን ጀማሪ ነን። ወደ ስራው ቀለሙ ይሄን ንፋስ ስንት ነበር? ንፋስ ሰኪ የተቀባው የተገዘብ ፋይት ነው። መቀመሚያም አለችን 3000 ምናምን ብር ገባ አይደል? ይሄ አንድ ብር ነው 3600 ብር። ሁለተኛው ሳይድ ይሄ ነው። ይሄ መቀነሻ ማለት ነው። አሁን ከጣሪያው ነው የምንጀምረው። ከጣሪያን ጀምርና መብራት የለም አይደል? እሱ ነው የሚያስጠላው ፓርት። አንተስ ምን ማለት ትፈልጋለህ? ምን ማለት ትፈልጋለህ? ሊርበኝ ነው። አይ ሰዓት እየደረሰ ነው። ጾም ይመስልሃል? አሁን ምሳ ሰዓት ነው። እንግዲህ ምሳችንን እንበላለን። በቃ ፋበሽ ነው። ደባ ምሳውን አታዘጋጃቸው። ትንሽ ነገር ዝላለሽ መሰለኝ። እንዴት ነው? አሁን ምሳ ሰዓት ነው። ስልኬን ቻርጅ ያለቀ ስለሆነ ቻርጅ ላድርግ ካሜራዬ ማለት ነው። ትንሽ ለውጥ አለው። የተወሰነ ለውጥ ላሳያችሁ እና ሜቢ ፋይናል ሪዛልት እናሳያችሁ። ምሳ አይዞህ አሁን ጨረሰን እንግዲህ ደይዋና
ሲያልቅ ነው ገና ላይት ስለሌለበት ዛሬ ያው እንግዲህ አውትፑትን ነው ማሳያችሁ። አውትፑት ነው ምንድነው? ሪዛልት አውትፑት ምንድነው? የአፌ ላይ አውትፑት እየበዛብኝ ነው ሰውዬ እንኳንች እንዴት ነው ማለት ነው። ብቻ ዛሬ ሪዛልት ነው የምናሳያችሁ። የምን ሪዛልት ነው የሚለው ነገር በባለፈው የጀመርነው የቤት መቀባት ኤክስፒሪየንስ ነበረ። ስንት ቀን ፈጀብን? አጠቃላይ 3 ቀን ነው የፈጀው። ለመቀባት 1 ቀን ፈጀብን ቀለሙን። ጽዳት 1 ቀን፣ ያ ሁለተኛ ቀን ላይ ያልነበርኩም። ሞር ደግሞ የክሊንሸቱ ደግሞ እዚህ አካባቢ ላይ ደግሞ በር ምናምን ነገር ማስተካከሉ ላይ ደግሞ እኔ አልነበርኩም፣ እነ ኤልያስ ምናምን ነበር ያኔ የነበሩት። እሱም ደግሞ ስቀናለን። በአጠቃላይ 3 ቀን የፈጀብን። ሁለተኛ ቀን ላይ ሴራሚክ ምናምን ሲጸዳ ያኔ ነበርኩኝ። ሪዛልቱ ዛሬ ልናሳያችሁ ነው። ይህም ማለት እንግዲህ አጠቃላይ 3 ቀን ወደ ሰዓት ስትመጣ ነው የሚመጣው 72 ሰዓት 72 ሰዓታት የፈጀ ጽዳት ከቀለም ቅብ ጀምሮ እስከ እንትን ድረስ 72 ሰዓት የፈጀ ስራ ነው። አይሆፕ እንግዲህ ቆንጆ ይሆናል ብዬ ተስፋ አደርጋለሁ። እናንተም እንደምታዩት ቆንጆ ነው። እንደ ጀማሪ ነው ማየት ያለባችሁ ጋይስ፣ ነግራችኋለሁ። እኔ ኮንቴንት ክሬተር ነኝ እንጂ ቀለም ቀቢ አይደለም። ግን ለምን ኤክስፒሪየንስ አንሞክረው የሚል ሀሳብ ስላለ ነው። እድሉን ስለነበረ ነው የተጠቀምንበት እና አውዝ ፊሊንግ ኤላን እስቲ ችግር የለውም ና ካሜራማን ነው አሪፍ ነው። እንደ መጀመሪያችን ምንም አይልም። ሌሎችም ሰዎች እንደተሰጠን አስተያየት በጣም ቆንጆ ነው። አልፈን ልናበላሽ እንችላለን፣ ግን ቆንጆ ነው። ሌሎችም እንደ ጀማሪ ሌሎቹ እንደዛ ነው ያሉት። በጣም አሪፍ ነው ያሉት። ቀለሙ ጋር ይሄ ነው ያለው። እውነት ነው። ጽዳቱ በጣም አድካሚ ነበረ። እጃችንም ተገግጦ ነበረ። አሲዱማ በጣም መጥፎ ነው። እጅ ጋር በአፍንጫ ሲገባ ደግሞ ያለው ነገር እፍን ነው የሚያደርግ አሲዱና ፋዘር ደግሞ እምቢ አለ እንጂ እኔ ነኝ ማጸረው ብሎ እሱ ነው አሲዱን ያደረገው። ያው ብዙ ካደረገው በኋላ ነው እንጂ ያነካካ ነው ይበልጡን ስራ እሱ ነው የሰራው። ታውኛ እንበል ስለው ዝም ብላችሁ እናንተ እዛ ፈቅፍቁ ምናምን ይለናል። በጣም ከባድ ነው እንዴ? በጣም ደስ ይላል። ያዘ እንግዲህ ያው እናንተ ደግሞ ገብታችሁ ሁላችሁም እንግዲህ ቪዲዮን ካያችሁ በኋላ አስተያየቶቻችሁን ኮሜንት ላይ እንጠብቃለን ማለት ነው። ቆንጆ ስራ እየሰራን ነው ተስፋ አደርጋለሁ። ይመቻችሁ። ፒስ አውት